ተረጋገጠ። ጠቅላዩ አቋማቸውን ይፋ አደረጉ። ብልጽግና ህገ መንግስቱን ለመቀየር ቆረጠ። የጦፈ ክርክር የተካሄደበት የስብሰባው ውሳኔ ሾልኮ ወጣ። በአስቸኳይ ካልተደራደራችሁ ጉድ ይፈላል። ህወሓት ወደ 4 ኪሎ ጠንከር ያለ ዛቻ ላከ። ቡድኑ ከብሔራዊ ምክክሩም ራሴን አግልያለሁ ሲል አወጇል። ኮሚሽነሯ ራሳቸውን ከኃላፊነት አገለሉ። በጉባኤ ዋዜማ ስልጣን መልቀቃቸው አነጋጋሪ ሆኗል። ከሰሞኑ በመላው ሀገሪቱ እያነጋገረ የሚገኘው ህገ መንግስቱ ሊሻሻል የሚለው ጉዳይ እውነት መሆኑ ጠቅላይ አረጋገጡ። ብልጽግና በአዳማ ከተማ ባደረገው ዝግ ስብሰባ እጅግ አነጋጋሪና ታይቶ በማያውቅ መልኩ የጦፈ እንደነበረ ለማወቅ ተችሏል። በዚህ መድረክ የተነሳውና አሁን ሾልኮ የወጣው ህገ መንግስቱን በተመለከተ የተመከረበትን ጉዳይ ይዘነዋል። መረጃችን ደግሞ ጦሩን በተመለከተ አስደንጋጭ ጉድ ተሰማ። ጀነራሉ ብቻቸውን እየቀሩ ነው። ሰራዊቱ አልዋጋም በማለት ጦሩን ከድቶ እየኮበለለ መሆኑን የሚገልጽ አስደንጋጭ ሪፖርት ወጥቷል። በተለይም ባለፈው ሳምንት በነበረው በርካታ ኮሎኔሎችና ወታደሮች መገደላቸው ተከትሎ የሰራዊቱ አባላት የኛ ባልሆነ ውጊያ ላይ አንሳተፍም በሚል እያመጹና እየኮበለሉ ነው። ይህንንና ሀገራዊ ምክክሩ ሊደረግ አንድ ቀን ሲቀረው ኮሚሽነሯ ራሳቸውን ከኃላፊነት ማንሳታቸው ስለማነጋገሩ አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጦሩን በተመለከተ አስደንጋጭ ጉዳት ተሰማ። ጀነራሉ ብቻቸውን እየቀሩ ነው። ሰራዊቱ አልዋጋም በማለት ጦሩን ከድቶ እየኮበለለ መሆኑን የሚገልጽ አስደንጋጭ ሪፖርት ወጥቷል። በተለይም ባለፈው ሳምንት በነበረ ውጊያ በርካታ ኮሎኔልና ወታደሮች መገደላቸው ተከትሎ የሰራዊቱ አባላት የኛ ባልሆነ ውጊያ ላይ አንሳተፍም በሚል እያመጹና እየኮበለሉ ነው። ህወሓት የማይወጣው አዘቅት ውስጥ ገብቷል። አንድ የቀረው ሰራዊት እጅ እያወጣና እያመለጠው ነው። ከዚህ ቀደም በነበረው ውጊያ ህዝቡን ከጎኑ ማሰለፍ ችሎ ነበር። ነገር ግን ከፕሪቶሪያ ስምምነት በኋላ በክልሉ ጨቋኝ ስርዓት ለመዘርጋት አፋኝ ህግ ለማውጣት በሞከሩ ደጀን የሆነው ህዝቡ ናጥቷል። በዚህም ሰራዊቱ ላይ ጥገኛ በመሆን አሁን ላይ አለኝ የሚለው አቅሙ ሰራዊቱ ብቻ ነበር። ነገር ግን ከቅርብ ጊዜ ወዲህ የታዩ ክስተቶች ሰራዊቱ ከህወሓት እጅ እየወጣና እየፈረሰ መሆኑን የሚያሳይ እየሆነ ነው። በተለይም ቡድኑ የትግራይ ወጣቶች እያፈሰ ለሱዳን ሰራዊት እየሸጠ መሆኑና በዚያ ጦርነትም የትግራይ ወጣቶች አላግባብ መስዋዕትነትን እየከፈሉ መሆኑ የጦሩ አባላት እንዲያመልጡና እንዲኮበሉ አድርጓቸዋል ተብሏል። የትግራይ ህዝብና ወጣቶች ያለፉትን የ2 ዓመታት አስከፊ ጦርነት ጠባሳ ገና አልሻሩም። ለሁለተኛ ጊዜ ለምን እንዋጋለን? የማይጠቅም ጦርነት ነው የሚለው አስተሳሰብ በሰራዊቱና በወጣቱ ዘንድ በከፍተኛ ደረጃ ሰርጿል። በተጨማሪም የቀድሞ ታጋዮች ማቋቋሚያ ዲዲአር ስላላቸውም ለተደጋጋሚ እልቂት መዳረጋቸውና መሰረታዊ የኑሮ ፍላጎታቸው ሳይሟላ ወደ አዲስ ጦርነት መገፋታቸው በሰራዊቱ ውስጥ ያለውን ታማኝነት ሸርሽሯል። በተጨማሪም ህወሓት ያወጣው የግዳጅ ወታደራዊ አዋጅ የቲዲኤፍ አባላት እንቢተኝነትን እንዲያሳዩ ከሰራዊቱ እንዲኮበልሉና የውስጥ አመጽ እንዲቀሰቅሱ ምቹ ሁኔታን ፈጥሯል። ህዝብም ሆነ ወታደሩ ከጦርነት ድካም የተነሳ ለአዲስ ግጭት ፈቃደኛ ባለመሆናቸው ይህ ግዳጅ ምልመላ የህወሓትን ወታደራዊ አቅም ከመገንባት ይልቅ ድርጅቱ ወደ ከፋ ውስጣዊ መሰነጣጠቅና መዳከም እየመራው ይገኛል። ህዝቡ በአዋጁ በመማረሩ ምክንያት ልጆቻቸውን ከአፈሳ ለመታደግ መንገዶችን እስከ መዝጋት ደርሰዋል። ይህ ውስጣዊው ህዝባዊ እንቢተኝነትና ከታጣቂዎች ጋር ወደ መጋጨት ሊያመራ ይችላል። ህወሓት በትግራይ ክልል ያወጣው አዲስ የግዳጅ ወታደራዊ የአገልግሎት አዋጅና የሰራዊት ምልመላ ፈሳ በህዝቡ ወጣቶችና በሰራዊቱ አባላት መካከል ከፍተኛ ተቃውሞና የመከዳት ስጋት መፍጠሩ እውነተኛና መሬት ላይ ያለ ሀቅ ሆኗል። በተለይም በህወሓት ስር የሚንቀሳቀሰው የቲዲኤፍ ሰራዊት አባላት አዲስ ለሚቀሰቀሰው ጦርነት አንዋጋም የማለት የማመጽና የመኮብለል ዕድላቸው እጅግ ከፍተኛ መሆኑን በርካታ ማረጋገጫዎች ያሳያሉ። በቀጣይ መረጃ በአዳማ ከሰሞኑ አከራካሪ በሆኑ ጉዳዮች ላይ የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ ማካሄዱ ታወቀ። በፓርቲው ምክትል ፕሬዚዳንት አቶ አዳም ፋራህ የተመራውና ከየክልሉ የተውጣጡ ከ300 በላይ አባላት የተሳተፉበት በዚህ ስብሰባ ላይ ፓርቲው ለሀገራዊ ምክክሩ እንደ አቋም ያዛቸው ሊተገበሩ ይገባል ያላቸው አጀንዳዎች ቀርበው ሰፊ ክርክር ተካሂዶባቸዋል። በተለይም ለሀገራዊ ምክክሩ የተዘጋጁና አከራካሪ የሆኑ የህገ መንግስት ማሻሻያ ሀሳቦች በሁለት የፓርቲው ከፍተኛ አመራሮች የቀረቡ ሲሆን ከነዚህ መካከል የራስን ዕድል በራስ የመወሰን እስከ መገንጠል ከሚለው ህገ መንግስታዊ ድንጋጌ ውስጥ እስከ መገንጠል የሚለው ሀረግ እንዲሰረዝ የሚለው ይገኝበታል። በተጨማሪም የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም የሚለው ድንጋጌ ቀርቶ ወደ የጋራ ጥቅም እንዲቀየር የሚል ሀሳብ ቀርቧል። አሁን ያለው የክልሎች አወቃቀር ለሀገር አንድነት ስጋት ነው ተብሎ ስለሚታመን ክልሎቹ በቋንቋና በማንነት ሳይሆን በጂኦግራፊያዊ አቀማመጥና በኢኮኖሚ ትስስር ላይ ተመስርተው እንዲዋቀሩ የሚል አጀንዳ በዋናኝነት ቀርቧል። ከዚህ ጋር ተያይዞም አዲስ አበባና ድሬዳዋ ራሳቸውን የቻሉ ክልሎች እንዲሆኑና በፌዴሬሽን ምክር ቤት ውስጥ ውክልና እንዲኖራቸው የሚሉ ነጥቦች ተነስቷል። በመሬት ባለቤትነት ረገድም መሬት የመንግስትና የህዝብ ብቻ መሆኑ ቀርቶ የግል ባለቤትነት እንዲያካትት፣ ይህም መሬትን እንደ አስፈላጊነቱ ለመሸጥና ለመለወጥ እንዲሁም ለኢንቨስተሮቹ ዋስትና
ለመስጠት እንዲያስችል ማሻሻያ እንዲደረግ ተጠይቋል። ከቀረቡት አጀንዳዎች መካከል በተለይ ክልሎች በማንነት ሳይሆን በጂኦግራፊና በኢኮኖሚ ይዋቀሩ የሚለው ሀሳብና የኦሮሚያ ልዩ ጥቅም ቀርቶ የጋራ ጥቅም ይሁን የሚሉት ነጥቦች የኦሮሚያ ክልል አመራሮች በጽኑ ተቃውመውታል። በሌላ በኩል በህገ መንግስቱ መግቢያ ላይ የሚገኘው እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የሚለው ሀረግ በእኛ ህብረ ብሔራዊ የኢትዮጵያ ህዝቦች በሚል እንዲተካ ፓርቲው አቋም መያዙ ተገልጿል። ይህ ከሰኔ 23 እስከ ሰኔ 25 2016 ዓ.ም ድረስ የተካሄደው ስብሰባ መረጃዎች ባለፈው ሳምንት በስፋት ሲሰራጩ መቆየታቸው ይታወሳል። ይህ በእንዲህ እንዳለ የምክክር ጉባኤው በሚጀምርበት ቀን የኢትዮጵያ ሀገራዊ ምክክር ኮሚሽን ከተሾሙላት 11 አባል ኮሚሽነሮች መካከል አንዷ የሆኑት ኮሚሽነር ብሌን ገብረመድህን በግል ጉዳይ ምክንያት በተለይም የዶክተሬት ዲግሪ ትምህርታቸውን ለማጠናቀቅ ጊዜ በመፈለጋቸው ኃላፊነታቸውን በገዛ ፍቃዳቸው መልቀቃቸውን ዋዜማ ሬዲዮ ዘግቧል። ኮሚሽነሯ ኮሚሽኑ በቅርቡ በህዝብ መገናኛ ብዙሃን በቀጥታ ባስተላለፋቸው አጀንዳ የማሳወቅ መርሃ ግብሮችና ቅድመ ዝግጅቶች ላይ ሳይሳተፉ መቅረታቸው ታውቋል። ከዚህ ቀደም ከዓመት በፊት ኮሚሽነር ተገኘ ወርቅ ጌቱ በፍቃዳቸው ኃላፊነታቸውን የለቀቁ ሲሆን ሌላኛው አባል ኮሚሽነር ዘገየው አስፋው ደግሞ ከ2 ወራት በፊት ከዚህ ዓለም በሞት መለየታቸው ይታወሳል። ኮሚሽነሩ በእነዚህ ክፍት ቦታዎች ምትክ አዳዲስ ተተኪዎች እንዲሾሙለት ለህዝብ ተወካዮች ምክር ቤት ያቀረበው ጥያቄ ባለመኖሩ በቀጣዮቹ ወራት የሚከናወኑት ዋና ዋና ተግባራት በቀሪዎቹ 8 ኮሚሽነሮች እንደሚመሩ ምንጮች ጠቁመዋል። ምንም እንኳን የኮሚሽኑ ማቋቋሚያ አዋጅ አንድ ኮሚሽነር በሞት ወይም በፈቃድ ሲለቅ አዲስ ተሿሚ እንዲተካ ቢደነግግም ኮሚሽኑ እስካሁን ይህን ሂደት አልጀመረም። ይህ በእንዲህ እንዳለ ኮሚሽኑ በተጨመረለት የስራ ጊዜ መሰረት ዋናውን ሀገራዊ የምክክር ጉባኤ ለማካሄድ ዝግጅቱን ያጠናቀቀ ሲሆን ለዚህም ወደ 4000 የሚጠጉ ተመካካሪዎች አዲስ አበባ መግባት መጀመራቸውን አሳውቀዋል። በሌላ በኩል ደግሞ ህወሓት ዳግም ያቋቋመው የትግራይ ክልላዊ መንግስት ሀገራዊ የምክክር መድረኩ ውድቅ ማድረጉ ተነግሯል። በህዝባዊ ወያነ ሓርነት ትግራይ ህወሓት ዳግም የተቋቋመው የትግራይ ክልላዊ መንግስት እየተካሄደ ያለው ሀገራዊ የምክክር ሂደት ውድቅ ማድረጉን የተገለጸው ተቀባይነት የሌለው ሲል በገለጸው የውይይት መድረክ ላይ የክልሉ መንግስትም ሆነ የትግራይ ህዝብ አልተወከሉም ብሏል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ መድረኩ የትግራይ ህዝብ የሚጋፍጣቸው መሰረታዊ ጥያቄዎች መመለስ አልቻለም በሚል አስተዳደሩ በሀገራዊ የምክክር ሂደቱ ላይ እንደማይሳተፍ ይፋ አድርጓል። ቢሮው በጠቅላይ ሚኒስትር አብይ አህመድ የሚመራው የፌዴራል መንግስት የፕሪቶሪያን ሰላም ስምምነት ቁልፍ ድንጋጌዎች ተግባራዊ አላደረገም ሲል የከሰሰ ሲሆን የተኩስ አቁም ስምምነቱ ቢፈረምም ትግራይ አሁንም ከባድ ሰብአዊ፣ ፖለቲካዊና የደህንነት ተግዳሮቶች እየገጠሟት ይገኛል ብሏል። በተጨማሪም የጀነራል ታደሰን ወንበር ገልብጦ ስልጣን እየተቆጣጠረው በደብረ ጽዮን የሚመራው ቡድን ወደ 4 ኪሎ ጠንከር ያለ ዛቻ ያዘለ መልእክት ያስተላለፈ ሲሆን በአስቸኳይ ፖለቲካዊ ድርድር የማይደረግ ከሆነ የሚመጣውን ቀውስ መገመት አይቻልም ሲል ገልጿል። ቡድኑ በዚሁ ዛቻ አከል ማሳሰቢያው የፌዴራል መንግስቱ በህወሓት ላይ ትንኮሳዎች ማድረጉን እያቆም ሲል ያስታወቀ ሲሆን ለዚህም ጸባጫሪ ሲል የገለጸውን ሰሞነኛውን የጠቅላይ ሚኒስትሩ ንግግርና በወልቃይትና በራያ በኩል እየተደረጉ ያሉ ወታደራዊ እንቅስቃሴዎችን እንደ ማስረጃ አቅርበዋል። ወደ መጨረሻው መረጃችን ተሻገርን። ሆርሙዝ በአሜሪካ ጥቃት ፈጽሞ አይከፈትም ሲል የኢራን ጦር አስታወቀ። የሆርሙዝ ወሽመጥ በጦርነትና በአሜሪካ ጥቃት ፈጽሞ አይከፈትም ሲሉ የኢራን ጦር ቃል አቀባይ ብርጋዴር ጀነራል መሐመድ አክራሚኒያ ለታንዚም የዜና ወኪል ተናግረዋል። አክራሚኒያ አክለውም የአገሪቱ የጦር ኃይሎች በዋናው የውሃ መስመር ላይ አይደራደሩም ብለዋል። የኢራንን ህዝብ መብት ማክበር የሆርሙዝ ወሽመጥ ለመክፈት ብቸኛው መንገድ መሆኑን አክለዋል። የሰማዕታትን ደም በተለይም የኢራን አብዮታዊ መሪ ሰማዕት የመበቀል ግዴታ አለብን ሲሉ አክራሚኒያ ተደምጠዋል። በሌላ በኩል ቻይና ስትራቴጂካዊ የውሃ መንገዱ እንዴት መተዳደር እንዳለበት ላይ በተነሳው ግጭት ምክንያት ዩናይትድ ስቴትስና ኢራን ወሳኝ በሆነው የሆርሙዝ የባህር ወሽመጥ ውስጥ ደህንነቱ የተጠበቀ መተላለፊያ እንዲመልሱ ጥሪ አቅርባለች። በተቻለ ፍጥነት በባህሩ ውስጥ መደበኛና ደህንነቱ የተጠበቀ መተላለፊያ ወደ ነበረበት መመለስ የዓለም አቀፉ ማህበረሰብ የጋራ ፍላጎት ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋገር ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።